ኢትዮጵያ በፍጥነት የወደብ አማራጮቿን እንድታሰፋ እየተነገረ ይገኛል። ጅቡቲ ላይ እየተፈጠረ ያለው ሰጣ ገባ ለኢትዮጵያ እንዳይተርፋት ከአሁኑ አማራጮቿን ማስፋት አለባት የሚሉ አካላት እየበዙ ይገኛሉ። ሰላም የአዲስ ዜና ቤተሰቦች፣ በዛሬው ዜናችን በጅቡቲ የተፈጠረ ስላለው ውዝግብ እና የጅቡቲ ፕሬዝዳንት ስላነሱት ሀሳብ፣ በሳቢያዎችና በጅቡቲ አፋሮች ስለተፈጠረው ሰጣ ገባ፣ ኢትዮጵያ በዚህ ሽኩቻ ውስጥ የት ጋር ነች የሚለውን በስፋት እንመለከታለን። ከታች ያለው የደወል ምልክት በመጫን የቤተሰባችን አባል እና የምንለቃቸውን ትኩስ ዜናዎችን በፍጥነት እንዲያገኙ እየጋበዝኩኝ ወደ ዜናው አልፋለሁ። ጅቡቲ ችግር ውስጥ ገብታለች። ከሁለቱ የጅቡቲ ብሔሮች መካከል አንደኛው ነፍስ አውጥቶ ጅቡቲን እያመሳት ይገኛል። ኢትዮጵያም አይኖቿን ወደ ጅቡቲ በማማተር ጆሮቿን ወደ ወደቦቿ ላይ ማቅናት ግድ እያላት መጥቷል። በጅቡቲ ያሉ አፋሮች ጭቆናን በቃም ብለው የኢሳጉሳ አባል የሆኑትን የሀገሪቱን ፕሬዝዳንት ኢስማኤል ኦማር ጊሌን እየተፋለሙ ይገኛል። ፍልሚያው ከብዷል፣ ውጥረቱም ነዋል። ከሰሞኑ ከግብፅና ከሳውዲ ባለስልጣናት ጋር ላይታች ሲሉ የከረሙት የጅቡቲ ባለስልጣናት እየተራወጡ ይገኛል። የአፋሪስ ፍልሚያ ሰሞኑን ተባብሶ መላ ጅቡቲን እየናጠ ሲገኝ ፕሬዝዳንቱ የአፋር ታጣቂዎችን ለመመከት ድሮኖችን እስከ መጠቀም ደርሰዋል። ጉዳዩም በጅቡቲ ወደብ ጥገኛ ለሆነች ኢትዮጵያ የሚያነቃ ደውል እየሆነ ነው። ኢትዮጵያ ባለብዙ ወደብ አማራጭ ብትሆንም የጅቡቲ ወደብ ተጠቃሚነትን እስከቀጠለች ድረስ የጅቡቲ ህመም የኢትዮጵያ ሆኖ መቀጠሉ ጉዳይ ጥርጥር ያለው አይመስልም። አሁን በጅቡቲ እየታየ ያለው ችግር ሁለት መልክ ሆኖ ይታያል። አንደኛው የጎሳዊ የበላይነት ግብግብን ያማከለ የብሔር ፖለቲካ ሲሆን፣ ሌላኛው ደግሞ ፕሬዝዳንቱ ለስድስተኛ ጊዜ በስልጣን እቀጥላለሁ ማለታቸው ነው። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ በአሁኑ ሰዓት 80ኛ ዓመታቸውን ለመድፈን እየተንደረደሩ ይገኛል። የተወለዱት እንደ ኤሮፓያን አቆጣጠር በ1947 ሲሆን በሀገሪቱ የፕሬዝዳንትነት ስልጣን የጨበጡት እንደ ኤሮፓያን አቆጣጠር በ1999 ነው። ይህም ለ27 ዓመታት ያክል ስልጣን እንደተቆናጠጡ ያሳያል። ትውልዳቸው ኢትዮጵያ ውስጥ ድሬዳዋ ላይ ሲሆን የዘር ግንዳቸው ደግሞ ከሶማሌዎች ጎሳ ይመዘዛል። ሰውየው የቋንቋ ችሎታቸው ከፍ ያለ ሲሆን በርከት ያሉ ቋንቋዎች እንደሚናገሩም ይነገራል። ፈረንሳይኛ፣ ሶማልኛ፣ አረብኛ፣ አማርኛ እና እንግሊዝኛ ቋንቋዎችን አቀላጥፎ መናገር ይችላሉ። በዕድሜያቸው የገፉት ፕሬዝዳንቱ ከዚህ ቀደም ጅቡቲን በፕሬዝዳንትነት ያስተዳደሩት የሐሰን ጉሌት ቤተሰብ አባል ናቸው። ወደ ስልጣኑም የመጡት ፒፕል ኢስራኤሊ ፕሮግረስ በሚባል ገዢ ፓርቲ በኩል እንደሆነ ይነገራል። በጅቡቲ በዋነኝነት ያሉ ብሔረሰቦች ሁለት ናቸው። እነሱም የአፋርና የኢሳ ብሔረሰቦች ሲሆኑ ገዢው ፓርቲ በኢሳ ብሔረሰብ አባል የበላይነት የሚመራ መሆኑን ይነገራል። በዚህም የጅቡቲ አፋሮች ፖለቲካ ውስጥ በቅጡ አልተወከልም፣ የፖለቲካ መድሎና በደል እየደረሰብን ነው የሚሉ ተደጋጋሚና ስር የሰደዱ ጥያቄዎችን አጥብቀው ያነሳሉ። ይሄ ብሶትም በጥልቀት ሄዶ በመጨረሻም ወደ ጅቡቲ አፋሮች የትጥቅ ትግል ያመራበት ሁኔታ እየታየ ይገኛል። የአፋሮች ቅሬታ እንደተጠበቀ ሆኖ አሁን ጅቡቲን በፕሬዝዳንትነት እየመሩት የሚገኙት ፕሬዝዳንት ኢስማኤል ኦማር ጊሌ ያላቸው የስልጣን ቆይታ ጊዜም ሌላ ጥያቄ ሆኖ ጭምር እየተነሳ ይገኛል። ሰውየው የሀገሪቱን ህገ መንግስት በገደብ ያስቀመጠውን የአንድ ፕሬዝዳንት መወዳደሪያ ዕድሜ ጣሪያን በማንሳት ለምርጫ ተወዳዳሪነት ራሳቸውን ያቀረቡበት ሁኔታ ይታያል። በዚህም መሰረት አሁን አዛውንቱ የምርጫ ልወዳደር እንቅስቃሴ ለስድስተኛ ጊዜ የሚያደርጉት ፕሬዝዳንታዊ ውድድር ሆኖ እየተመዘገበ ይገኛል። ይሄ ሁኔታም በበርካታ የጅቡቲ ዜጎች በኩል ከፍተኛ ቅሬታን ፈጥሯል። አሁን ጅቡቲን እየናጣት ያለው የፖለቲካ ፈተናም በአንድ በኩል የአፋሮችና የኢሳዎች ጎሳዊ መልክ የያዘ የፖለቲካ ግብግብ ሲሆን፣ በሌላ አቅጣጫ ፕሬዝዳንት ኢስማኤል ኦማር ጊሌ በቃዎት አብዝተውታል፣ እስኪ ባኮትን ገለል ይበሉ የሚሉ ናቸው። የጅቡቲ አፋሮች በልምምጥ ለውጥ እንደሚመጣ ገብቶናል መስሎንም ለዓመታት ጥረት አድርገናል። እናም የግድ በነፍጥ መናገር አለብን በማለት በረሃ ከገቡ ዋል አደር ብለዋል። የአገሪቱ መንግስትም እነዚሁ አምጾብኛል ያላቸውን የአፋር ታጣቂዎችን ለመቆጣጠር እና አከርካሪያቸውን ለመስበር ጦር ከማዝመት ጀምሮ እስከ ድሮን መጠቀም ድረስ የዘለቀ መጠነ ሰፊ ጥቃት ሲፈጽም ታይቷል። ሆኖም መንግስት በዚህ ረገድ አማጽያኑን ለመቆጣጠር የሄደበት ርቀት ብዙም ውጤት ሊያስገኝለት አልቻለም። ፕሬዝዳንት ኢስማኤል ኦማር ጊሌ መንግስት ተበድለናል፣ በጅቡቲ ትክክለኛ የፖለቲካ ውክልና አላገኘንም፣ ስሙን ከሚሉ አፋሮች ጋር ቁጭ ብሎ መናገር ግድ የሚለው ጊዜ እየመጣ ይገኛል፣ በነበረን የፖለቲካ የበላይነት መቀጠል አለብን የሚሉት የኢሳ ጎሳ አባላት የፕሬዝዳንት ኦማር ጊሌ በነበረው አቋማቸው ጠንክረው እንዲቀጥሉ እየገፉ መሆናቸው የተነገረ ይገኛል። ይህ ከሆነም ጅቡቲ ከበድ ያለ የፖለቲካ ዙሪት ውስጥ የምትገባ ይሆናል። እንደ ኤሮፓያን አቆጣጠር ከ1999 ጀምሮ ጅቡቲን እያስተዳደሩ የሚገኙት ኢስማኤል ኦማር ጊሌ 26 ዓመት በስልጣን ቆይተዋል። እሳቸው የሚመሩት የጅቡቲ ገዢ ፓርቲም ስልጣን መዋቅሩን አጥብቆ እንደያዘ ይገኛል። የጅቡቲ ህዝብ ከፕሬዝዳንት ውጪ አዲስ ለውጥ የሚፈልግ ሆኖ ይታያል። በሀገሪቱም በመጪው ሚያዝያ ምርጫ የሚካሄድ መሆኑን ደግሞ ውጥረቱን አነውሮታል። ነገሩ ወደ ኢትዮጵያ ሲመለስ የጅቡቲ የውስጥ ጉዳይ ይባል እንጂ የውጭ ፖለቲካ በአንድም ይሁን በሌላ መልኩ ኢትዮጵያን ይመለከታል።
ወደብ የሚባል ለገመቱ 80 ሚሊዮን ህዝብ ያላት ኢትዮጵያ 1 ሚሊዮን የማይሞላ ህዝብ ያላትን ጅቡቲን አስተሳስረዋል። ምክንያቱ ደግሞ ሌላ ምንም ሳይሆን አሁን ባለው ሁኔታ ጅቡቲ የኢትዮጵያ ብቸኛ ወደብ አቅራቢ ሀገር በመሆኗ ነው። የጅቡቲ ነውጥ ሀሳቢነት ለኢትዮጵያ ብቻ አይደለም፣ ከኢትዮጵያ አልፎ ሀያላኑን ጭምር የሚመለከት ይሆናል። አገሪቱ ካላት ጂኦፖለቲካዊ ተፈላጊነት አንጻር የሀያላኑ ጦር ሰፈር ሆኖ እያገለገለ ይገኛል። በዚህ ቦታም እንደ አሜሪካ፣ ፈረንሳይ፣ ቻይና እና ጃፓን የጦር ቤዝ አላቸው። ለጦር ቤዝ ኪራይም ለጅቡቲ የወጣ ዶላርን ይከፍላሉ። በዚህ አቅጣጫ በጠባቡ ባቤል መንደብ ቦታ በተወሰነ ደረጃ ጅቡቲን የሚጋሩ ኤርትራና ሶማሊላንድ ናቸው። ኤርትራ በአሰብ አቅጣጫ፣ ሶማሊላንድ ደግሞ በገልፈ ኤደን በኩል ጠባቡን የባቤል መንደብ ወሽመጥ ከጅቡቲ ጋር ይጋራሉ። ኢትዮጵያ ከጅቡቲ በተጨማሪ የሌሎች ጎረቤት ሀገራት የወደብ አገልግሎት ማስፋት ያለባት መሆኑ በአንድም ሆነ በሌላ መልኩ በጅቡቲ እየታዩ ያሉ ሁኔታዎች ቁልጭ አድርጎ እያመላከቱ ይገኛሉ። ለኢትዮጵያ ከባዱ ፈተና ሆኖ የሚታየው ከወደቦቹ ባሻገር በአማራጭነት የሚታየው ጎረቤት ሀገራት ወደቦቹ ከጅቡቲ አንጻር ያላቸው ርቀት እንደሆነ ይነገራል። ከወደብ ኪራዩ ባሻገር ያለው ርቀት ቢሆን በሸቀጦቹ ዋጋ ላይ የራሱ አሉታዊ ተጽዕኖ እንዳለው ይነገራል። ሊሳካ አይችልም እንጂ ከቅርበት አንጻር ከታየ ግን ለኢትዮጵያ የአሰብ ወደብን ያክል የቀረበ ወደብ የለም። ከአሰብ ቀጥሎ ግን ለኢትዮጵያ ቅርበት ያላቸው ወደቦች የጅቡቲ ወደቦች ናቸው። ሆኖም ከጅቡቲ ብቸኛ ወደብ አቅራቢነት መላቀቅ ግድ የሚል መሆኑን የሚያመለክቱ የመሬት ላይ ሁኔታዎች ቁልጭ ብለው ይታዩ ይገኛሉ። ጅቡቲ ለኢትዮጵያ ወደብ ከሚያቀርቡ ሀገራት መካከል አንዷ እንጂ ብቸኛዋ ሀገር መሆን እንደሌለባት የሚያመለክቱ በርካታ ውስጣዊና ውጫዊ ክስተቶች በመታየት ላይ ናቸው። ቀጠናዊ ጂኦፖለቲካዊ እንዲሁም የራሱ የጅቡቲ ውስጥ ፖለቲካዊ የዚህ ሁኔታ ማሳያዎች ናቸው። እናም በአማራጭነት ከሚታዩት የአሰብ ወደብ ባለፈም ለኢትዮጵያ አማራጭ ወደብ በመሆን የሶማሊላንዱ የበርበራ ወደብ ይከተላል። የሱዳን ፖርት ሱዳን እና የኬንያ ሞምባሳ ወደብ በእጅጉኑ ሩቅ ሆኖ ይታያል። እናም በአማራጭነት ከሚታየው የአሰብ ወደብ ባለፈም ለኢትዮጵያ እንደ አማራጭ ወደብ በመሆን የሶማሊላንዱ የበርበራ ወደብ ይከተላል። የሱዳን ፖርት ሆነ የኬንያ ሞምባሳ ወደብ በእጅጉኑ ሩቅ መሆኑ ይታወቃል። እነዚህ ለኢትዮጵያ አገልግሎት ለማዋል የግድ እጅግ የዘመኑ እንደ ባቡር የመንገድ መሰረተ ልማቶች ያስፈልጋሉ። የሱዳኑ ፖርት ጉዳይ ለሰሜን ኢትዮጵያ ክፍል ሊያገለግል የሚችል ቢሆንም ሀገሪቱ በግብጽ መዳፍ ስር በመሆኗ ሌላኛው አስቸጋሪ ሁኔታ ሆኖ ይታያል። የካይሮ ባለስልጣናት በሱዳን የእነሱን ጉዳይ የሚያስፈጽም መንግስት እንዲቆም ደፋ ቀና እያሉ ይገኛሉ። በዚህ መሰረትም ለጊዜው ለኢትዮጵያ አማራጭ ጉዳይ ሆኖ ሲታሰብ የሱዳን ፖርት ሱዳን ጉዳይ አማራጭ ሆኖ የመታየት ዕድሉ የጠበበ ሆኖ ይታያል። የኤርትራ ወደቦች ቢሆኑ ለጊዜው በአማራጭነት ሊወሰዱ የሚችሉ አይደሉም። ከፕሬዝዳንት ኢሳያስ ጋር ቢዝነስ መስራት እጅግ ከባድ ሆነዋል። ሰውየው ኤርትራን ቆልፈው ቁጭ ያደረጉ ሰው ናቸው። ከዚህ ጋር ተያይዘውም የቢዝነስ ሰው አይደሉም ይባልላቸዋል። ከ1000 ኪሎ ሜትር በላይ ቀይ ባህርን የምትጋራው ኤርትራ 2 ወደቦቿን ጨምሮ ደሴቶች እንዳባከነች ይነገራል። እናም ኢትዮጵያ እና ኤርትራ ጉዳይ የመልካም ግንኙነት መፍትሄ ሊያገኝ የሚችለው ከኢሳያስ ባሻገር አሊያም በድህረ ኢሳያስ ብቻ ነው ብሎ መናገር ይቻላል። ከወደብ ጋር ተያይዞ የኬንያ ሞምባሳ ወደብ ሩቅ ቢሆንም ከኬንያ ኡጋንዳ እስከ ደቡብ ሱዳን ድረስ በወደብ አልባ ሀገራት የከበበች በመሆኗ ይህን ታሳቢ በማድረግም ላሞ የሚባለውን ግዙፍ ወደብ እየገነባች ይገኛል። ከወደቡ ዘመናዊነት ባሻገር ጎረቤት ሀገራት በፍጥነት መንገድና ባቡር ሳይቀር የሚያስተሳስር ነው። ነገር ግን ፕሮጀክቱ እጅግ ግዙፍ መሆኑን ተከትሎ በተፈለገው ፍጥነት መሄድ አልቻለም። ከወደቡ ዘመናዊነት ባሻገር በቀጠናው ካሉ ሀገራት ኬንያ በአንጻራዊነት የተረጋጋች ሀገር በመሆኗ የላም ወደብ ለኢትዮጵያ ወሳኝ ወደብ አማራጭ ተደርጎ ሊወሰድ ይችላል። እናም የጊዜ ጉዳይ ካልሆነ በስተቀር ኢትዮጵያ የወደብ አማራጮቿን ማስፋት ግድ የሚላት ጊዜ እየመጣ ይገኛል። የሶማሊላንዱ የበርበራ ወደብ የተባበሩት አረብ ኤሚሬትስ ዲፒ ወርልድ ኩባንያ አማካኝነት ከፍተኛ ቴክኖሎጂ እንዲታጠቅ ተደርጎ ተገንብቷል። የሚቀረው ሶማሊላንድ እና ኢትዮጵያን የሚያገናኘው የመንገድና የባቡር መሰረተ ልማት ሲሆን ምናልባት ሁለቱ ከተሳኩም የበርበራው ከጅቡቲ የሚበልጥ መልኩ ስለተገነባ የኢትዮጵያ ወደብ ፍላጎትን መሳቡ አይቀርም። አሁን ባለው ሁኔታ ጅቡቲ ብቸኛ የኢትዮጵያ ወደብ አገልግሎት አቅራቢ ሀገር ናት ማለት ይቻላል። በጅቡቲ ወደብ አማጭነት የሶማሊላንድ በርበራ ወደብ እየሰጣቸው ያሉ ውስን አገልግሎቶች እንዳሉ ይነገራል። ሆኖም ከጅቡቲ ወደቦች አንጻር ለኢትዮጵያ እየሰጠ ያለ አገልግሎት እጅግ ውስን ነው ሊባል ይችላል። ይህም በመሆኑም አሁን ባለው ሁኔታ የኢትዮጵያ የጅቡቲ ወደብ አገልግሎት ጥገኛ ናት ብሎ መናገር ይችላል። በባህር በር የወደብ አገልግሎት በኩል ጅቡቲ ውስጥ የሚከሰት ማንኛውንም የውስጥ ጉዳይ ኢትዮጵያን የሚመለከት ይሆናል። ኢትዮጵያ የወደብ ባለቤት ባትሆንም በኢትዮጵያ ዙሪያ ግን በርካታ ወደቦች አሉ። ከኢትዮጵያ ጎረቤት ሀገራት መካከል ወደብ አልባ የሆነችው ሀገር ደቡብ ሱዳን ብቻ ናት። ከዚህ ውጭ ሱዳንም፣ ኤርትራም፣ ሶማሊያም ራሷ ጅቡቲን ጨምሮ ኬንያና አዲስ ጎጆ ወጣው የምትለው ሶማሌላንድ ሳይቀር የወደብ ባለቤቶች ናቸው። ኤርትራ እንደውም የሁለት ወደቦች ባለቤት ናት። ምጽዋና የአሰብ ወደቦችን በፕሬዝዳንት ኢሳያስ በኩል ታሽገዋሉ የሚል
ከአገልግሎት ውጭ የሆኑበት ታፔላ ያልተናገዱ የዓለማችን ምስኪን ጎስቋላ ወደቦች ሆነው ይታያሉ። በአንድ በኩል ኢትዮጵያ የወደብ ያላት ትላለች፣ በሌላ በኩል ደግሞ ፕሬዝዳንት ኢሳያስ አፈወርቂ ሁለቱን ወደቦች ቆልፈው ቁልፉን ይዘው ይገኛሉ።